ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን እያንዳንዳቸውን በአጭር መንገድ የምንለይበትን መንገድ ይሆናል። በአጭር ዘዴ እንዴት አድርገን ከድምጻቸው እስከ ቅርጻቸው መለየት እንችላለን የሚለውን ነው። ይኸው ከዚህ ጋር አንደኛ ፊደሎች የምንላቸውን በዚህ ሮህ ወይም ደግሞ በዚህ ረድፍ የመጀመሪያ ፊደሎችን ይዘንላችሁ መጥተናል። ከዛ በዚህኛው ደግሞ ሁለተኛ፣ እዚህ ጋር ደግሞ ሁለተኛ ፊደሎችን እያደረግን በሙሉ ሁሎችን አንበን እናያቸዋለን፣ እያነበን እየጻፍን እናያቸዋለን ማለት ነው። ከዛ በፊት በኦንላይን መማርና መከታተል በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን፣ እንዲሁም ህጻናትን ማስተማር እንፈልጋለን ለምትሉ ከታች ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ እያንዳንዱን ከዚህ ወደ ታች ማንበብ አንዳንዴ ግራ ያጋባናልና ዛሬ ደግሞ ይዘንላችሁ የመጣን ከግራ ተነስተን ወደ ቀኝ እንዳለ የመጀመሪያ ፊደሎችን እንዳል በየቁጥራቸው እንዳለው የመጀመሪያ ፊደል እነዚህ ናቸው። ሁለተኛ እነዚህ፣ ሶስተኛ እነዚህ፣ አራተኛ እነዚህ እስከ ቅርጻቸው ድረስ አንድ ባንድ እናያለን ማለት ነው። ይሄው ወርታችን እናነበው። ይሄ ሀ ሁ ሂ ሃ ሄ ህ ሆ ልክ እንደዚህ ይሆናል ማለት ነው። ግን ዛሬ የምናነበው በዋነኝነት እንደዚህ ሳይሆን ወደዚህ ወይም ደግሞ ከግራ ወደ ቀኝ ነው። እስኪ አንዴ ወደ ታች አንብቤ ላሳያችሁ። ለ ሉ ሊ ላ ሌ ል ሎ። እስኪ ለ ሉ ሊ ላ ሌ ል ሎ። እቺ ደግሞ ሀናት አንብቤያታለሁ። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ መነች። መ ሙ ሚ ማ ሜ ም ሞ። መ mu mi ma ሜ ም ሞ። እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እስቲ ደግሞ አለው ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እሺ እደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ። በዋነኝነት ዛሬ እንደዚህ ወይ በተመሳሳይ ሀሁ ወይም ደግሞ ለሉ ብዬ ሳይሆን የመጀመሪያ ፊደሎችን እነዚህ የመጀመሪያ ፊደሎችን ስናነብ ሁለተኛ ፊደሎችን ስናነብ እንዴት እንደምናነባቸውን ለማሳየት ነው። ሀ ለ ሀ መ ሰ ረ ሰ ማለት ወርታች ስናነበው አብዛኛውን ጊዜ ግራ ይጋባናልና እንደዚህ የለመድነው ደግሞ እንደዚህ ስለሆነ እንደዚህ ብናነበው በአጭር ጊዜ ልንይዘው እንችላለን ማለት ነው።
ሀ ለ ሀ መ ሰ ረ ሰ። ይኸው አሁን ያነበብናቸው በሙሉ እነዚህ የመጀመሪያ ወይም ደግሞ አንደኛ ፊደሎች ናቸው። ምንም አይነት ቅጽል የላቸውም ማለት ነው። ሁለተኛ ፊደሎች ደግሞ ቅጽላቸው ከጎን ነው። ኡ የሚል ድምፅ አላቸው። ይኸው ሁ ሉ ሁ ሙ ሱ ሩ ሱ ሁ ሉ ሁ ሙ ሱ ሩ ሱ። ስለዚህ ቅጽላቸውን ከጎን ካገኘን ስንተኛ ፊደል ናቸው? ሁለተኛ ፊደል ናቸው ማለት ነው። ሶስተኛ ፊደል ሲሆን ደግሞ እግራቸው ወደ ቀኝ ሸፈፍ ሸፈፍ ይላል ማለት ምን ይሆናል? እግራቸው ወደ ቀኝ በሙሉ እናያቸው። ሶስተኛ ፊደሎች። ሁለተኛ ፊደሎች ከጎን ነው ቅጽላቸው። ሶስተኛ ደግሞ እግራቸው ላይ ሸፋፋ ማለት ነው። ይኸው በተመሳሳይ ስናያቸው በአጭር ጊዜ እንድንረዳቸው ይሆናል ማለት ነው። ድምፅ ደግሞ ኢ የሚል ድምፅ አላቸው። ሂ ሊ ሂ ሚ ሲ ሪ ሲ። እስኪ ሂ ሊ ሂ ሚ ሲ ሪ ሲ። በቀላሉ ኢ ሚል ድምፅ እየጨመርነ ማንበብ ነው ማለት ነው። ኢ ሚል እየጨመርነ ማንበብ ነው። እሺ አራተኛዎች ደግሞ አንዳንድ እግራቸው አጠር ይላል ማለት ነው። በግራ በኩል ያለ እግራቸው ምን ይላል? አጠር ይላል። ስንተኛ? አራተኛ ፊደሎች ሀ ላ ሀ ማ ሳ ራ ሳ። እስኪ ሀ ላ ሀ ማ ሳ ራ ሳ። እሺ ይቺ ደግሞ ሄ ነች። ሄ ሌ ሄ ሜ ሴ ሬ ሴ። የአምስተኛ ፊደሎች ደግሞ ኤ የሚል ድምፅ አላቸው። ቀኝ እግራቸው ላይ ቀለበት አላቸው። ይኸው የመጀመሪያው ምንም አይነት ቅጽል የላቸውም። በሙሉ የመጀመሪያ ፊደሎች ይቺ የሀ ይቺ የለ ይቺ የሀ ይቺ የመ እያንዳንዳቸውን ምንም ቅጽል የላቸውም። ሁለተኞችን ስናይ ግን ምንድን ነው? ከጎን ቅጽል አላቸው። ይኸው ሁሉም። ሶስተኛ ስናይ እግራቸው ላይ ሁለተኛው ኡ ሚል ድምፅ አለ። ሶስተኛ ኢ ሚል፣ አራተኛ አ ሚል፣ አምስተኛ ደግሞ ኤ ሚል ድምፅ አላቸው ማለት ነው። ይኸው ሄ ሌ ሄ ሜ ሴ ሬ ሴ። እስኪ አንድ ደግሞ አለው ሄ ሌ ሄ ሜ ሴ ሬ ሴ። እነዚህ ደግሞ ስድስተኛ ፊደሎች ወደ ቀኝ በኩል ዘንበል ሌላ ነገር አላቸው እንጂ የተለያየ ቅርጽ ነው ያላቸው ማለት ነው። ደግሞ እ ሚል ሳውንድ አላቸው። ይኸው ህ ል ህ ም ስ ር ስ። እስኪ ህ ል ህ ም ስ ር ስ። ሰባተኛ ደግሞ ኦ ሚል ድምፅ አላቸው። ከቀኝ በኩል እግራቸው ያጥራል ወይም ደግሞ ከቀይ ከላይ ቀለበት ይኖራቸዋል ከቀኝ በኩል ማለት ነው። ሆ ሎ ሆ ሞ ሶ ሮ ሶ። እስኪ ሆ ሎ ሆ ሞ ሶ ሮ ሶ። ልክ በቀላሉ እንዲያርገን ደጋግመን ማንበብ መቻል ማለት ነው። ሆ ሎ ሆ ሞ ሶ ሮ ሶ። ልክ እንደዚህ ያደረግን እየደጋገምን እያነበብን ማየት እንችላለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ እጃችሁ ላይ ባለ ስልክ የእናንተን የስራ ሰዓት በማይጋፋ መልኩ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ። እንዲሁም ህጻናትን ማስተማር የምትፈልጉም ሀይ በሉን፣ ደውሉልን። በአጭር ጊዜ ህጻናት እንዲያነቡ እንዲጽፉ አድርገን እናስተምራቸዋለን ማለት ነው። እሺ እቺ ማናት? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺ ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ
ቆ ቀ ቁ ቂ ቃ ቄ ቅ ቆ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ እቺ ደግሞ ማናት በ ነች በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ እቺ ደግሞ ተ ነች ተ ቱ ቲ ታ ቴ ት ቶ እስኪ ተ ቱ ቲ ታ ቴ ት ቶ እቺ ደግሞ ቸ ነች ቸ ቹ ቸ ቹ ቺ ቻ ቼ ች ቾ እስኪ ቸ ቹ ቺ ቻ ቼ ች ቾ የ ዩ ይ ያ ዬ ይ ዮ እስኪ የ ዩ ይ ያ ዬ ይ ዮ እቺ ደግሞ ማናት ነ ነች ነ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ አሁን በዋነኝነት እንደዚህ ከመጀመሪያውም ላይ ልናነባቸው እንችላለን። ግን አሁን የመጀመሪያ አንደኛ ፊደል የምንላቸውን በሙሉ በዚህ ሁለተኛ በዚህ ሶስተኛ በዚህ አራተኛ በዚህ አምስተኛ በዚህ ስድስተኛ እዚህ ጋር ሰባተኛ እዚህ ጋር እያልን እናነባቸዋለን። የመጀመሪያ ፊደሎች ይኸው ሸ ቀ በ ተ ቸ የ ነ እስኪ ሸ ቀ በ ተ ቸ የ ነ ሁለተኛ ፊደሎች ደግሞ ኡ የሚል ድምፅ አላቸው። ቅጽላቸውም ከጎን ሲሆን ሹ ቁ ቡ ቱ ቹ ዩ ኑ እስኪ ሹ ቁ ቡ ቱ ቹ ዩ ኑ ሶስተኛ ፊደሎች ደግሞ እግራቸው ላይ ወደ ቀኝ ሸረፍ ያላላቸው ኢ የሚል ድምፅ አላቸው። ሺ ቂ ቢ ቲ ቺ ይ ኒ ሺ ቂ ቢ ቲ ቺ ይ ኒ አራተኛቸው ደግሞ በቀኝ በግራ በኩል እግራቸው አጠር ይላል። አ ሚል ድምፅ አላቸው። ምን አላቸው? አ ሚል ድምፅ ሻ ቃ ባ ባ ታ ቻ ያ ና እስኪ ሻ ቃ ባ ታ ቻ ያ ና ሼ ቄ ቤ ቴ ቼ ዬ ኔ ሼ ቄ ቤ ቴ ቼ ዬ ኔ አምስተኛ ፊደሎች ማለት ነው። እግራቸው ላይ ቀለበት አላቸው። ኤ የሚል ድምፅ አላቸው። ይኸው ስናነባቸው ሼ ቄ ቤ ቴ ቼ ዬ ኔ ልክ እንደዚህ ኤ የሚል ድምፅ እየሰጠን እናነባቸዋለን። ስድስተኛ ደግሞ እ የሚል ድምፅ አላቸው። ቅጽላቸውን ስናይ አብዛኞቹ ወደ ግራ ካናታቸው ዘንበል ያሉ ናቸው እንጂ የተለያየ ቅርጽ ነው ያላቸው ብዛት ማለት ነው። ሽ ቅ ብ ት ች ይ ን ሽ ቅ ብ ት ች ይ ን እሺ ሰባተኞች ደግሞ በቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ስለዚህ ሾ ሾ ቆ ቦ ቶ ቾ ዮ ኖ ኦ የሚል ድምፅ አላቸው። ሾ
ቆ፣ ቦ፣ ቶ፣ ቾ፣ ዮ፣ ኖ። ልክ እንደዚህ እያደረግን እንደ ቅደም ተከተላቸው የሰባተኛ ፊደሎች እነዚህ ናቸው በሙሉ። ይኸው ከቀኝ በኩል እግራቸው ማጠር፣ ከላይ ቀለበት፣ ከቀኝ በኩል እግራቸው ማጠር፣ ከላይ ቀለበት። ልክ እንደዚህ እያለ ይቀጥላል ማለት ነው። ሰባተኛ ፊደሎች እነዚህ ስለሆኑ ቅጽላቸው ማለት ነው። ስለዚህ እያንዳንዳቸውን ይኸው ሰባተኛ፣ ስድስተኛ፣ እዚህ ጋር ደግሞ አምስተኛ፣ አራተኛ፣ ሶስተኛ፣ ሁለተኛ፣ አንደኛ እንዳል እስከዚህ ድረስ እንደ ቅደም ተከተላቸው ነው ይዤላቸው የመጣው ማለት ነው። ለዛሬ ይዘን የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን በአጭር ጊዜ አቀላጥፌ ማንበብ መጻፍ ፈልጋለሁ ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። በማስተማር ላይም እንገኛለን ማለት ነው። የእናንተን የስራ ሰዓት በማይጋፋ መልኩ እጃችሁ ላይ ባለ ስልክ በሚመቻችሁ ሰዓት መማር ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።